እንደሚሰማኝ ታውቃለህ ጋይስ ታፕ እና ኮፒ ሊንክ አድርጉ እንደ ዝም አሉ እኮ ይርታ እንደ 380 ኮፒ ሊንክ ታፕ ለጉቺን ለንጉስ ይወዳብ ታፕ አድርጉ ዩቲዩብሽ እንደ ነው ሰብስክራይብ ያደርጉ ነው ከኋላ አድርጉ እንጂ አንቺ እዚህ ማለት እያደረጋችሁ ዋርኒንግስ እየሰጠኝ ስለሆነ ነው ከኋላ ሳረገው ያቆምኩትኝና ቪዲዮ ሰራሽ አዎ በጣም ብዙ ቪዲዮ ፖስት አድርጌያለሁ ኦኬ ቫኬሽን ላይ የነበርኩ ሰዓት ፖስት አድርጌያለሁ እንደኔ አሁን ማለት ነው ያው እኛ መፍረድ አንችልም ያው ምንድነው እንተቻለን ግን እንደኔ እናትም ቆም ብላ ብታይ ከዚህ ልጅ ጋር ያላት ሪሌሽንሺፕ አንተም እንዳልከው ይሄ ዛሬ ብድግ ብሎ ተመቶ የተፈጠረ ነገር አይደለም ቆይቷል ሲያወሩ ምን ሲሉ የከረሙ ልጆች ናቸው ከናትየውም ጋር አውርተዋል ሰማው አይደል አለመግባባት የሚፈጠርም አይፈጠርም at the end of the day የልጅቷ በዚህ መሃል እኮ ይወዳብ ህይወት መጥፋትም አለ ወደው ቤተሰብ ነው ሲላቸው ራሳቸውን ያጠፉ ብዙ ልጆች አቃለው ነው በህይወት ከዛ ሁሉ አንግል እናትየዋም ቆም ብላ እንደናት ጊዜ ሰጣ የሚተያዩበትን ሰዓት ሰጣ ገባህ አይደለ ጊዜ ሰጥተክ ታያለክ በቃ እቺ ልጅ ሞትም አለ ግን the main thing አሁንም ደግሜ የምናገረው ጋይስ ማርክ ማይ ወርድ እናትየዋን ምንም አማራጭ የሌለው ምንም ኤክሰፕሽናል ኬዝ የሌለው ኦፕሽን የሌለው ኦልተርኔቲቭ ቾይስ የሌለው እናትየዋን ማክበር አለበት ቀና ብሎ ላይ አይገባም ኖ እኔ I disagree እኔ አሁን ለምሳሌ ይሄ የኔ ኦፒኒየን እኔ ለምሳሌ ነው አሁን ባለቤቴ ወላጆች እሷን አታገባም ቢሉ ባናታችሁ ተተከሉ ነው የምላቸው ይዣን ነው የምሄደው ምን ያመጣሉ እማከብራቸው እውነቴን ነው የምልሽ ለምን መሰለሽ ለመከበር መከበር አለብሽ ባለጌ እናቶች አሉ ባለጌ አባቶች አሉ ይወንድሽን ባለጌ እናቶች ባለጌ አባቶች አሉ እኔ ባለጌን አላከብርም እኔ አሁን ባለጌን ትልቅ ይወዳብዬ አንድ ነገር ልንገርክ ከላይፍ ኤክስፒሪየንስ which is I don't know ለምን ያላችሁ እንደሚጠቅማችሁ አላውቅም ምናልባት እድገታችንም አበሻም ስለሆነ ተጽኖ ምናምንም ስላለም ሊሆን ይችላል ግን ለኔ ቤተሰብ ያልወደደው ነገር አይበረክትም ብዬ ነው የማስበው ከራሴ ኤክስፒሪየንስ ልንገርክ like before 1 year ማግባት ፈለኩ እሺ የትክክለኛ ነገር ነው የምነግርክ ማግባት ፈለኩ there was someone ህይወቴ ውስጥ ምናምን ከዛ ኢትዮጵያ ሄድኩኝ ምናምን ከዛ ተናገርኩ ለቤተሰብ ማለት ነው የመጀመሪያው ማለት all my entire life እናቴ ህይወቴ ውስጥ ያን ሰው ታቀዋለች እኮ አብሮ አደግም በለው ቤስት ፍሬንድም በለው ምናምን የምታቀው ሰው ነው ትዳር የሚለውን ነገር እንደዚህ በቃ አስቤያለሁኝ እንግዲህ all the time እንዳገባ ፑሽ የሚያደርጉኝ የሚጠይቁኝ እኮ ናቸው ይበቃል አግቢ ልጅሽን ያለ ወንድም ያለ እህት አስቀረሽ ምናምን እየተባልኩኝ ነው ከዛ እንደዚህ ላገባ አሰብኩኝ ምናምን ብዬ ይወዳ እናቴ ነሽ መጀመሪያ በፍጹም እሱን አይሆንም አለች I was shocked እንዴ ለምን አልኩኝ ወንድሞቼም ተነሱ እሱን አይሆንም ደነገጥኩኝ ለራሴ ራሱ እንግዲህ አስበው በጣም መግባባው ማቀው በቃ ረጅም አመት የምታቀው ጓደኛክ የነበረ ሰው ወደ ከጓደኝነት ወደ ሪሌሽን ቀይረክ ባላ ደረጃ አስቤያለሁ አግቢ ስትሉኝ ነበር ስል everybody know አለ ይኸውልህ ቤተሰብ ያልወደደው ነገር አይበረክትም እኔ በራሴ የገባኝ ከዛ ልክ እንደ አሁን አንተ እንደምትለው I don't care ነው ያልኩት በቃ እኔ ኢማጂን የዛሬ አመት 33 አመቴ ነው ዛሬ 34 አመቴ ነው እድሜ ይሄዳል እነዚህ ሰዎች የሚወዱት ሰው እስኪመጣልኝ ድረስ መውለጃ ጊዜ ያመልጠኛል ብዙ ነገር ሊያልፍብኝ ነው እንደ እነሱ የሚወዱትን ገና እነሱ የሚቀበሉትን እስከፈልግ ድረስ ብዬ ተጄ ጸጥ ብያቸው ሄድኩኝና ዝም ብዬ ከልጁ ጋር ያለኝን ነገር ለማየት በራሴ ሞከርኩኝ ለነሱ ግን ከድሬዳዋ ወጥቼ ሲሄድ ዱባይ ልሄድ ነው ብያቸው ሄድኩት በቃ ወደ ዱባይ ልሄድ ነው ብዬ ነው ግን ዱባይ አልሄድኩኝም አዲስ አበባ ተቀምጬ ነገሮችን ማየት ጀመርኩ ጋይስ ታፕ ያደርጋችሁ እሺ ከዛ በራሴ አዲስ አበባ ቁጭ ብዬ ነገሮችን ማየት ጀመርኩኝ ማለት ነው ይሆናል አይሆንም የሚለውን ነገር ከዛ ቤተሰብ አልወደደም ማለት ከዛ የሆነ እናቴ ስወጣም አዝናብኝ ይሁን ምናምን በቃ የሆነ አይነ I don't know ወይኛ ፊልም እናረጋው ነገር ይሁን አላቀም እማቀው ካራክተር ባንዴ ተቀየረ ምን እንደሆነ ታቀልክ ቤተሰብ አክሴፕት እንዳላደረገ ምናምን አውርቻለሁ ነግሬዋለሁ ኖ ተብያለሁኝና በቃ እስቲ ዝም ብዬ እኔ እናንተ እንሞክር እኔ ብዬ ነው ብዬ I think መናገሬ መይወዳብ ጥፋት ነበር መሰለኝ
ከዛ ናው በቃ ኤቭሪባዲ ሲያይ በፊት ኤቭሪዴይ ቤተሰብ ስልክ የሚደወልልኝ ቆሟል። ወንድሞቼ አይደውሉም። ቤተሰብ የሚባለው ነገር የለም። ከአባቴ በስተቀር ቼክ የሚያደርገኝም ሰው የለም። ገባክ? ስለዚህ ምንድነው በቃ ብቻዬን እንደቀረውና ሰው እንደሚያስፈልገኝ ሰው ደግሞ ሲባል እሱ እንደሚያስፈልገኝ ሲያቅ የሆኑ ሪአክሽኖች መጡ። በቃ በሚገርም ሁኔታ የኔን ደግሞ ልንገርሽ። አሁን እሱ ያንቺ ኤክስፒሪየንስ ነው። እኔ ደግሞ I've been married for 18 years 20 years ሪሌሽንሺፓችን ጠንካራ የሆነው ሁለታችንም ቤተሰቦቻችን ገለል አድርገን ስላደረግን ነው። አንድ ነገር ልንገርሽ፣ የሪሌሽንሺፕ ትዳር ላይ መጽሐፍ ቅዱስ ሲናገርም እናትና አባቱን ትቶ ከሚስቱ ጋር አንድ ይሆናል ነው የሚለው። ችግሩ የኢትዮጵያ ውስጥ ትልቅ መጥፎ ካልቸር አለ፣ መጥፎ ባህል አለ። እናትና አባት ልጆችም ዲቨሎፕ ያላደረጉ ነው በ30 በ40 አግብተው ሁሉ ከእናትና ከአባቶች ጋር የሚኖሩት። ይህ በጣም ሮንግ ነው። በሳይንቲፊክም በኔቸርም በሁሉም ብታዩ ሮንግ ነው። ልጆች እዚህ ሀገር አሜሪካ ካየሹ ስታንዳርድ ትክክለኛው ካየሹ በ18 ዓመታቸው ይወጣሉ። ለዚህም ነው ኤርሊ የ25 ዓመት ልጅ አሜሪካን እና የ25 ዓመት የኢትዮጵያ ገና ጫት እየቃመ እንትን እያደረገ ነው። የ25 ዓመት እዚህ ሀገር ግን ትዳር አግብቶ ትልቅ ቢዝነስ ኩባንያ እየመራ ነው። ቢካዝ ሪስፖንሲቢሊቲ የሚወስደው ኤርሊ ነው። ገባሽ? ወላጆችም እስከ ሰርተን ኤሪያ ነው ወላጅ የሚሉት። ከዛ በኋላ they let go their kids they let them make the decision። ስለዚህ አሁን እኔ ሁሌ ለልጆች የማስተምረው ሴም ቲንግ ነው። እኔ በ22 ዓመቴ ነው ያገባሁት። ገባሽ? ባለታም አም 30 ሁሉን ነገር ጨርሻለሁ። ንብረት አፍርቼ ልጆችን ሁሉ 4 ልጆች ተወልደው ጨርሰዋል። አምባት ቢፎር ቱ ትልቋ ልጅ 17 ዓመት ልትሆን ነው። think about this አሜሪካ እና እዚህ ወላጆች በትዳር ላይ ያንቺ ቾይስ ነው። ያንቺን ቾይስ አክሰፕት የማድረግ ግዴታ አላቸው። ዋናው መሰለሽ አሁን I can give my advice ምክር እሰጣለሁ። ምክሩ ምንድን ነው? ኦኬ you know respectful ሰው ነው ወይ? ገባሽ? እግዚአብሔርን ፈራ እግዚአብሔር አለው ወይ? አሁን እኔ ክርስቲያን ስለሆንኩ ፓስተር ስለሆንኩ መጀመሪያ የማስበው ምንድን ነው? ክርስቲያን ነው ወይ? እግዚአብሔርን ይፈራል ወይ? ምክንያቱም ለትዳር ትልቁ ነገር እግዚአብሔርን መፍራት ነው ብዬ ነው የማስበው በእኔ ማለት ነው። ከዛ በኋላ ደግሞ I don't care ቀለሙ ከለሩ ብሔሩ ምናምኑ ሳይሆን even haft status doesn't matter as long as ambition ነው ወይ? ambition ግዴታ እኮ አሁን ብዙ ጊዜ አበሾችን ካየሽ ግን ዶክተር መሆን አለበት፣ ሎየር መሆን አለበት፣ እንደዚህ አይነት ምን አለበት፣ ገንዘብ 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 እንደገና ብሔርም አሁን ተጨምሯል። that means nothing። የሚያስፈልገው ምንድነው? ፍቅር ካለ፣ አምቢሽን ካለው፣ ሪስፔክት ካለው፣ ፈራህ እግዚአብሔር ካለው ወይም ካላት ያ ሪሌሽንሺፕ ሁሉ ነገር ይመጣል። እንደውም አብረሽ ሰርተሽ የምታመጪው የምታፈሪው ሀብት ነገር ነው እንትን የሚለው። ብዙ ሴቶች የተሞኙት ምንድነው? they're looking for that perfect man, right? ገንዘብ ያለው የተማረ ምናምን 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 ሲሉ you know like እንደዚህ አይነት ሰው ሲያገኙ ደግሞ ያ ሰው ባህሪው ካራክተሩ መጥፎ ይሆናል። ገባሽ? እንደ አባት ነው የሚሆናቸው። ባዶ እኔ የአበሻ ሪሌሽን አብዛኛውን ካይሽ ኢቭን በእድሜ ጋፕ ያለው ነው የሚያገቡት። ገባሽ? ይሄ ነገር መቀየር አለበት እና I disagree። እናት አባት በልጆች ሪሌሽንሺፕ ላይ ምንም አይነት ምርጫ የላቸውም። መቼ መሰለሽ ልጆችሽ አንቺ ምርጫ አለሽ 18 ዓመት እስከሚሞላቸው። ባደ ታይም ልጆችሽ 18 ዓመት actually ወንድ ልጅ 16 ዓመት ሲሆነው ሴት ልጅ 15 ዓመት ሲሆናት ያንቺ ቫልዩ እና ያንቺን አመለካከት ካላስገባሻቸው there's nothing you could do። ከዛ በኋላ ምንም ማድረግ አትችይም። you have 15 years ሴት ልጅን 15 ዓመት አለሽ ያንቺን ቫልዩ ያንቺን ነገር በእነሱ ውስጥ ለማስገባት እዚህ ሀገር ነው የምልሽ። ከዛ በኋላ ታውቂያለሽ የራሳቸውን 50 16 ሲሆኑ ምናምን በራሳቸው ማይንድ ነው የሚያስቡት ፍሪደሙም ስለሚበዛ። ወንድ ልጅም the same thing እና ለዚህ እኮ ነው በዚህ ጉዳይ ላይ እናቲቱ አካሄዷን ሳየው ንግግሯን ሳየው it's not from a positive perspective። አንደኛ እንዴት ትግሬ አታግቢ ትላለች፣ ሁለተኛ ካየሻትም ገብታ የምትሰጠውን አመላለስ የ51 ዓመት እናት እንዴት ሶሻል ሚዲያ ላይ እሺ ብላ ጉዳዩን በአደባባይ ታወጣለች? እሷ ዴዚ 20 ዓመቷ ናት፣ ህጻናት እንበል አይደል እንዴ? ወጣት ናት። አንቺ ታደርጋለሽ አሁን ስለ እውነት ለመናገር ስለ ፐርሰናል ሪሌሽንሺፕሽ እንደ ምክር እንደ አድቫይስ ለማስተማር ካልሆነ በስተቀር ችግርሽ እዚህ ጋር መጠንኛ ልንፈታልሽ ነው እንዴ? ቲክቶክ ሊፈታልሽ ኖርማል አድርጎታል። አሁን አይተህ ከሆነ
ሰው በስነ ስርዓት አንድ ቤት ገብቶ ስለ እናቱ ስለ አባቱ ስለ ፍቅር ስለ ኤክስ ሃዝባንዱ ምናምን ይወራል። ያ ድግምግሞሽ ኖርማል ሆነ። በቃ እዚህ ፕላትፎርም ላይ እናት ማማት ኖርማል ሆኗል። አባት ማማት ኖርማል ሆኗል። ባል ማማት የልጅ አባት የፈታከውን ምናምን ኖርማል ስለሆነ መፍትሄ ያገኘህም አላገኘህም በቃ ሚዲያው ላይ መምጣት። እኔ ግን አሁን ቅድም እንደነገርኩክ ነው በሁለት ሳይድ ነው ያለሁት ጋይስ። ትላንትናም ብያቸዋለሁ ሁለት ሳይድ። አንደኛ ታፕ አንዴ ይቅርታ ጉቺዬ፣ እዚህ ጋር አንቺ ወሬው ተመችቷቸዋል ታውቂያለሽ። እንዲያውም ቀነሰ እንትን ኮፒ ሊንኩ ቀነሰ። ይቀንሳል እንዴ ሪፖርት ሲደረግ? ወሬያችሁ ነው ያንቺ ወሬ በጣም አንቺ ጥሩ እንትን ተመችቷቸዋል። ንግግሩ ረስተውታል። ኮፒ ሊንክ አድርጉ ጋይስ፣ 1000 ያስገቡት። ቃልቲ ይቅርታ ምን መሰለክ የምለው እዮዳብ ቴንክ ዩ ጋይሶች፣ ጊፍት የምትሰጡ ልጆች እንደ ቀልድ ተለመደና ኖርማል አድርገነዋል። አሁን ላይ ኢች ኤንድ ኤቭሪቲንግ ሚዲያ ላይ ነው በቃ የምንመጣው። እናትክንም ማ ልጅህንም ማ ባልህንም ኤክስ ዋይፍክንም የልጆችክንም እናት ትመጣለክ። ዩ ኖ እኔ ሁለት አካውንት አዘግቻለሁ። በእነዚህ ሁለት ሰዎች ኬዝ ይውዳል ምን እንደማስብ ታውቃለህ? በሁለት ተከፍያለሁ። የመጀመሪያው እንትኔ ኦኬ ትክክለኛ ነገር ነው ሀፕን ያደረገ ነው ሰምሃው ልጅቷ የሚዲያ ሰው ስለሆነች ልጁም የሚዲያ ሰው ስለሆነ መፍትሄ ለማግኘት ነው የሚል ጥያቄ እንትን አመለካከት አለኝ። ሁለተኛው ደግሞ ድራማ ነው የሚል አመለካከት አለኝ። ለምን በለ እናትና ልጅ ዩኤስ ነው የሚኖሩት። ዩኤስ ሲቲዝን ነች ልጅቷ። መብቷን ግዴታዋን ኤቭሪቲንግ የምታውቅ ልጅ ነች። እንደዚች አይነት ልጅ ገባክ? ከንግግሯ ከሁኔታዋ at some point smartness ማየት ይባታለው ልጅቷ ላይ እና how come ነው እዮዳቤ መታ ነፃነቷን የምትፈልገው? how come ነው ዮኒ ማኛ ጋር ሄዳ ደክሞኛል ፍሪደም ይሰጠኝ የምትለው? ፍሪደሟ እኮ ዩናይትድ ስቴትስ ኦፍ አሜሪካ መንግስት እጅ ላይ ነው። የአሜሪካ መንግስት ላይ ነው ፍሪደሟ። መጠየቅ ትችላለች። ፓስፖርቷ whatever የምትፈልገውን በህግ መጠየቅ። at some point ድራማም ይመስለኛል። ለምን መሰለክ በቀደም 10 ምናምን ሺህ ሰው ባለበት ዲቦራ ቤት እያለን መጥቶ ለማውራት ሞክሯል አሌክስ። ስለዚህ ጉዳይ ምንድነው እዚህ ጋር ጥራቸውና ይወያዩ። ይወዳ በደንብ አድርጋ አዳምጠኝ። የዛን ቀንም ተናግሬያለሁ እኔ እዚህ ጋር ጥራቸውና እንትን መፍትሄ ይፈለግ ይወራ ያለው ችግር ምናምን ስንለው ኖ ሚዲያ ላይ እንዲወጣ አልፈልግም፣ እናቷ ነች፣ ስለ እናቷ እዚህ ጋር መታ ማውራት እሷ ማትፈልግም ምናምን ብሎ ኖ አለን። ዴዚ መታ እንዳታብራራ within 5 minutes every detail አለ። ማወቅ የምትፈልጉትን ነገር ሁሉ በአጠቃላይ ነገ ዩቲዩብ ላይ ፖስት እናደርግላችኋለን። ያን ሰዓት አይኔን ገለጥኩ። እኔ ላንተ ጥያቄ አለኝ አሌክስ አልኩት። ወረደ እንደው እየጠየኩት ወረደ። አሌክስ እኔ ላንተ ጥያቄ አለኝ። ጥያቄ ምን መሰለህ አልኩት። እዚህ ጋር ይሄም እዚህ ፕላትፎርም ላይ 10 ሺህ ምናምን ሰው ትጣራና ትምጣ ከዴዚ አንደበት እንስማ ስንልክ ነው እዚህ ጋር መታ እንድታብራራ ማልፈልግም፣ ስለ እናቷም ልጅቷ ማውራት አትፈልግም ካልክ ምንድነው ዩቲዩብ ላይ ተኪዶ ሁሉ ነገር እዛ ላይ ይቀመጥላችኋል የተባልንበት ምክንያት ብዬ ጥያቄ ጠይቄያለሁ። ነበራችሁ ብዙዎቻችሁ። ይሄን የጠየቁበት ትክክለኛ ጥያቄ ነው። ምንድነው የተፈለገው? እኔ የሆነ ከጀርባው ያለውን ነገር ባይዘው እኔ ሰው ሳይ ከኋላ ነው የማየው፣ ከፊት አይደለም። ችግር አለብኝ። ምንድነው ፖይንቱ አልኩኝ። ዩቲዩብ ላይ የምንሄደው ለምን እንሄዳለን? አሌክስ እዚህ ጋር አለ፣ ዴዚ መምጣት ትችላለች። 10 ሺህ ሰው ቁጭ ብሏል። ለፍርድ ከሆነ ኦል ዘ ዌይ ዩቲዩብ ላይ ሄደን ነገ ሲፖስትልን ምን መቼ ነው ያለው? ዮኒ ቤት ማታ ሊገቡ ጠዋት ላይ ቀን ዮኒ ቤት በዚህ ሀገር በእኛ ሀገር ሌሊት ነው የገቡት። በዚህ ሀገር በዱባይ ቀን ላይ አለ ቪዲዮ ዲቦራ ቤት ዩቲዩብ ላይ ታዩታላችሁ። ዛሬ ከሱ ቤት ከወጣ በኋላ ነው ራሱ ቤት ገብቶ መሰለሽ። አሁን ነገ ይመጣል እዚህ ቀጥሮ ያለው ነገር እና የምጠይቀው ጥያቄ አለ ለመሰለሽ። አሁን እኔ ከዛ እንደወጣ ምን አደረገ መሰለሽ፣ ከጆኒ ጋር ጌም ነበረው እና ገብተው ቀጥሮ ጃኒ የምትባለው ጃኒ ኦኬ፣ ጃኒ ከጃኒ ጋር የቀጠሮ ጌም አላቸው እና እንደወጣ ጌሙ ካንስል አድርጌያለሁ ሲል ነበር። ካንስል ሳያደርገው አይቀርም። እንትን ሲያደርጉን ነበር። ለጌሙ መሸቀያ ነው የፈለግከው ይሄን ቶፒክ ለቅጣቱ እንጂ ነው ካንሰል አናደርግም እንቀጥል ምናምን ሲል ነበር። አሮን ነው ካደረገ
እኔ አላደረገ አሮን ካንሰል አላደረገውም። ኦኬ ስላለ ነው ሲል ስለሰማሁት ነው። ግን ምንድነው ድራማ ከሆነ ኤቭሪቲንግ ሶፋ እኔ ብዙ ድራማ አይቻለሁ። እውነት ለመናገር ከአቢቄለሽ በኋላ ምንም እንትን የሚለኝ ነገር የለም። ሀቅ ለመናገር በቃ ሁሉ ነገር ማየው ትላልቅ ድራማዎች በሀገር አቀፍ ትላልቅ ድራማ ተሰርቷለኝ አይደል እንዴ? ኢቭን ኢቢኤስ ላይ የቀረበው አሁን ምንድነው ይሄ እኛ እኮ ሌላ ዓለም ውስጥ እኮ ገብተናል። ኢትዮጵያኖች እኮ አሁን እኮ እውነትና ውሸቱን እኮ እንዳንለይ አድርገውታል አይደል እንዴ? ግን እኔ ደግሞ በውስጥ የማውቀው ነገር ስላለ ለነገ የምጠይቃቸው ጥያቄ ስላለ ሙሉ ኢንፎርሜሽን ሳይኖር ነው። ሙሉ ኢንፎርሜሽን አሁን አንቺ መናገር የምትችይው በምታየው ነው አይደል እንዴ? ከኋላ ምንም ኢንፎርሜሽን አልተላከልሽም፣ አታውቂም እንትን ለማለት እና ሙሉን ስታዩ ትንሽ የቆየም ነው ላይክ ድራማ የሚመስልበት ነገር አለ። ቢኮዝ ብዙዎቹ ተነጋግረው ተወያይተው አሁን አብዛኛው ሰው ወደ ዩቱብ እያለ ነው። ቲክቶክ ሊዘጋ ነው ስለተባለ ምናልባት ኦፖርቹኒቲ ተጠቅመው ያው እዚህ ያለውም ድራማ ስለሚወድ 27,000 ሰው ቁጭ ብሎ አይመለከትም ነበር አለ። ድራማ ይወዳል አይደል? ሰው ድራማ ስለሚወድ ግን ተመካክረው ተነጋግረው ይችላሉ እና ሁሉም ሊኖርበት ይችላሉ ብያለሁ። ባደወይ እኔ ቤት እዛ ጋር ሌላ ቦታ ከፍተው እንደሚሄዱ ተናግሬያለሁ። እንደ ትንቢት ነው የተናገርኩት። እኔ ግን አልፈለኩም፣ እኔ ጋር እንዲቀጥል አልፈለኩም። ስትመጣ ነው አያጅቦ ለምኖኝ እሷ ለምን አከታችሁና በግድ እኔ አልፈልግም አልኩ። ቢኮዝ እኔ እንደዚህ አይነት ውስጥ አልገባም፣ አያገባኝም። እኔ ሀገራዊ ፖለቲካዊ ግን ልክ ወደ ብሔር ሲገባ ሆነ ፖለቲካ ይዞት ሲኖር ሳይ መናገር ጀመርኩ። እኔ ነግሬሻለሁ፣ እንደዛ ከሌለው አልናገርም። ስለ ግለሰብ እከሌ ወለደች እከሌ ፈለጠች ተጋቡቶ የኔ ሀቢባሽ አሉ እና ግን ወደ ብሔር ሲይዝ ፖለቲካን የሆን ነገር አየው ያልኩት። ደግሞ ዛሬ ቀኑ ሙሉ ደግሞ ካየሽ በተለያየ ቦታ ዲቫይድ ሆኗልኝ። ገባሽ? ቤት ተከፍቶ ዩኒቲያቸውን አይተሻለ። የትግሬዎችን እንዴት አድርገው ሁሉም ከፍቶ በየቦታው ሌላ ነገር መያዝ ጀመረ፣ ሌላ መንፈስ መያዝ ጀመረ። ገባሽ? ሶ ከዛ ዩቱብ ላይ ቤቱም ገብቶም ዩቱብ ላይ እንሂድ ምናምን ነገ በደንብ ዩቱብ ላይ ሁሉን ነገር ለቀዋለሁ አለ። ኦኬ ያን ያለበት ምክንያት አልሬዲ ነገሩ ስለወጣ በቃ ከተናገርኩ አይቀር አሁን እሱ ዩቱብ ላይ ቢናገር ማንም ቆርጦ መውሰድ አይችልም። እኔና አንቺ የምናወራው ነው ወስዱታል አይደል እንዴ? እንደፈለጉ ቆራርጠው ያላልነውን ሁሉ ብላችኋል ብለው ፖስት ያደርጉታል። እኔ በፖዚቲቭ ማይንድ ማየው ሜቢ ዩቱብ ላይ መፖስት የፈለገው ሙሉ ኢንፎርሜሽን ዘጋ ካስቀመጠው ሌላ ሰው ሊወስድ አይችልም። ሰው ማዳመጥ ካለበት ሙሉን ያዳምጣል። ቲክቶክ ላይ ላይቭ ቁጭ ብሎ እስከ መጨረሻው የሚያዳምጥ ሰው ጥቂት ነው። ተቆራርጦ ፖስት ያደርጋሉ የሚፈልጉትን። ያ ሊሆን ይችላል የተነገረኝ እንደዛ። አንቺ እንዳልሽው ደግሞ ድራማ ከሆነ እኮ ይቀጥላል። እኔ እዮዳቢ ሮንግ ህዝቡም እንዳይረዳኝ 50-50 ነኝ። ፖይንት ሙሉ በሙሉ እውነት ነው። እኛም ደንግጠናል ጉቺ። እኔም 50-50 ነኝ። ከሆነ እውነት ከሆነ እንደ አንድ ሲንግል ማም ብቻዋን ልጇን እንደምታሳድግ እናት እንደ ኢትዮጵያዊም እንደ ሴትም ከሆነ ደግማችሁ ወደ ሚዲያ ባታመጡ በውስጥ ለመጨረስ ብትሞክሩ ባይነኝ። ቴንክ ዩ እኔ ፍቅር፣ ቴንክ ዩ ማይ ፌቨራይት ጋይስ። ታፕ እና ኮፒ ሊንክ አድርጉ። 1000 ያስገቡት ኮፒ ሊንኩን። ያው ፕሮግራም ይዣለሁ፣ ፕሮግራሙን እንቀጥላለን። ውጪ ነገ ሳመጣው ያው መጠሽ መጠይቅ አንተ ያዝ እንጂ አንተ እኮ ከምትጠይቃቸው ጥያቄዎች መሀል ኖ ራስሽ መጠሽ በቪዲዮ ገብተሽ ቢካዝ ውጪ ነሽ። እኔ አይምሮሽ እንድጠቀም ይፈልጋለሁ። እንደዚህ ጥሩ ብሪሊየንት የሆነ አመለካከት ነው ያለሽ። ያንዱ ሰራም ሳይን ላይክ ኮንቴንት ልታገኝ ትችላለሽ። ቢካዝ ዊ ኒድ በቃ እውነት ለመናገር እንደዚህ ባላንስ አድርጎ ላይክ ነገሮችን ከብዙ ፐርስፔክቲቭ አይቶ ሴቶች እንፈልጋለን። ለምን እንዳለ ወንዱ ብቻ ነው ሲለፈልፍ የሚለው፣ ሴቶች ደግሞ ሁልጊዜ ሜካፕ እንዲቀቡና ፀጉራቸውን ዳስናለ there is more to that። ገባሽን? I have 3 independent ሴቶች ነው ሬዝ የማደርገው ብሬናቸው እንዲጠቀሙ ቢዩቲያቸውንም ብሬናቸው እንዲጠቀሙ ነው። እና ሀቅ ለመናገር that's why አሁን እኔ am intrigued every time ስመጣ ኮንቨርሴሽንሽም በጣም አመለካከትሽም ጥሩ ስለሆነ ለኢትዮጵያ ሴቶች ደግሞ አስፈላጊ ነው። ሴቶች ትንታኔ መስጠት አለባችሁ። የግድ እኮ ብሔርተኛ የአንዱ ደጋፊ ተቃዋሚ መሆን የለባችሁ። ግን የእናንተ እይታ ደግሞ ይለያል። ታውቃለች ከኛ እኛ በአንድ በኩል ነው የምናየው፣ እናንተ በ10 በኩል ነው የምታዩት አይደል እንዴ? ስለዚህ አስፈላጊ ነው እና አምናችሁ እንትን ግሌዚ እያረኩሽ አይደለም፣ ወይም ደግሞ እየሰከስኩሽ አይደለም። እንደዚህ ነገር አላረግም።
ግን እኔ ይሁዳ ጋይስ አንድ ሞራ አበባ እንደ ጉቺን በጉቺ ታሸነን በጉቺ እኔን እሷ እኮ ጌመር አይደለችም። ወዳጅ አለኝ። የሚገርም ነገር ይሁዳ ባይዘው ሴቶች ናቸው ወዳጆችሽ። እኔ ወዳጅ ናቸው። ችግሩ እንዳለ ከተደ አሁን እኮ እኔ አንቺ ጋር ስከተል